ሰላም እንዴት ናችሁ? የዩቲዩብ ተከታታዮቻችን ሁሉ አማን ሁሉ ሰላም። የዛሬ ፕሮግራማችን እንግዲህ እንደዚሁ ከስቱዲዮ ጀምሬዋለሁ። የዛሬ ሪአክሽናችን እንግዲህ በአዲስ አበባ ጉዳይ እንግዲህ መልካም ቆይታ ይሁንላችሁ። ወደ ቀድሞ ፕሮግራም ይላምራና እንግዲህ በአዲስ አበባ ጉዳይ ላይ የምክክር ኮሚሽኑ የራሱ የሆነ እርምጃ ወስዷል። 4000 ሰዎችን ሰብስቦ እንግዲህ አዲስ አበባ ወደ ኦሮሚያ ተካለል የሚል ነገር ውሳኔ ላይ እንደደረሰ ወሬ የተወራ ነው። እንግዲህ ጥቅሙ ምንድነው? ጉዳቱ ምንድነው? ሁላችንም በየራሳችን አረዳድ የምናውቃቸው ነገሮች ይኖራሉ። እንግዲህ ጊዜ ያመጣ ነገር ስለሆነ ከመቀበል ውጭ ምንም አማራጭ የለም። እንግዲህ ቀጣይ ደግሞ ምን እንደሚፈጠር አብረን እናየዋለን። የምክክር ኮሚሽኑ ፕሮፌሰር መስፍን እንግዲህ ዛሬ ውሳኔ የሚወሰንበት ቀን ነው፣ ሮብ ነው። አጠቃላይ ለአንድ ወር የቆየው የምክክር ኮሚሽኑ ዛሬ ውሳኔ የሚያስተላልፍበት ቀን ነው። ነገር ግን ከሁለት ቀን በፊት ወደ አሜሪካ ተጉዞ ነበረ ፕሮፌሰር መስፍን። እንግዲህ ውሳኔ በሚተላለፍበት ሰዓት ላይ ማህበረሰቡ መሰብሰብና እነዚህ 4000 ሰዎችን ዲሲሽን ሜክ ማድረግ ባለባቸው ሰዓት ላይ ወደ ውጭ መሄዳቸው አነጋጋሪ ሆኗል። አንዳንዱ ያው ተሰደው ነው ወይም ደግሞ አምልጠው ነው የሚል ነገር አለ፣ ሸሽተው ነው የሚል አለ። አንዱም ደግሞ በእህታቸው ሞት ምክንያት ነው ለማስተዛዘን ነው የሚልም አለ። እስኪ ስለ ፕሮፌሰር መስፍን እና ስለ ወሰኑት ውሳኔ ስላደረጉት ነገር ስለ አዲስ አበባ በተለይ ምን እንደሚል አንድ ቪዲዮ አይተን እንመለስ። በአዲስ አበባ ጉዳይ ከስምምነት ተደረሰ። በሀገራዊ ምክክር ጉባኤው ላይ በተመካካሪዎች ዘንድ ለቀናት በሰፊው አከራካሪና መነጋገሪያ ሆኖ የሰነበተው የአዲስ አበባ ጉዳይ ላይ ስምምነት እንደተደረሰበት የሚያመለክት መረጃ በዛሬው ዕለት ይፋ ሆኗል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረው ሀገራዊ ምክክር ጉባኤ ላይ 4000 ተመካካሪዎች በተመረጡ 8 አጀንዳዎች ላይ ሲመክሩ መቆየታቸው ይታወቃል። በዚህ ሰፊ የውይይት መድረክ ላይ አዲስ አበባ ጉዳይ በተመካካሪዎች ዘንድ የኦሮሚያ ክልል አካልና ዋና መቀመጫ ትሁን በሚል እና የፌዴራል ከተማ ዋና መቀመጫ ብቻ ትሁን በሚሉ ሁለት ተቃራኒ ጎራዎች ተከፍሎ ለቀናት ሲያጨቃጭቅ ሰንብቷል። በአዲስ አበባ አጀንዳ ላይ ቀደም ሲል የአማራ ብሔራዊ ንቅናቄ አብንና እናት ፓርቲ በሂደቱ ላይ ስጋትና ተቃውሞ ሲያሰሙ ቢቆዩም ኮሚሽኑ አጀንዳው በስፋት ውይይት እየተካሄደበት መሆኑን ማስታወቁ የሚታወስ ነው። በመናኸሪያ ሬዲዮ ዛሬ ነሐሴ 7 ቀን 2018 ዓ.ም ይፋ ዘገባ መሰረት በዛሬው የምክክር ጉባኤ ውሎ ግን ለቀናት የዘለቀው ይህ ከባድ ክርክር እልባት አግኝቶ 500 አባላት ያሉት የተመካካሪዎች ቡድን በአጀንዳው ላይ ሙሉ ስምምነት ላይ ደርሰዋል። በተደረሰው ስምምነት መሰረት የአዲስ አበባ ከተማ የፌዴራል መንግስትና የኦሮሚያ ክልል የጋራ መቀመጫ እንድትሆን ከስምምነት መደረሱን ዘገባው አመልክቷል። ይሁን እንጂ ኦሮሚያ ክልል በከተማዋ ላይ ያለውን የልዩ ጥቅም መብት የሚመለከቱ ዝርዝር ጉዳዮች በቀጣይ ቀናት ሰፋ ባሉ መድረኮች ላይ በጥልቀት እንደሚመከርባቸው በጉባኤው ላይ መገለጹን ዘገባው ገልጿል። በሌላ በኩል ምንም እንኳን በመናኸሪያ ሬዲዮ በኩል በአዲስ አበባ ከተማ አስተዳደር ዕጣ ፈንታ ላይ ስምምነት መደረሱ ቢዘገብም እስካሁን ድረስ ከኢትዮጵያ ሀገራዊ ምክክር ኮሚሽን በኩል በይፋ የተሰጠ ምንም አይነት ይፋዊ ማረጋገጫ የለም። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ ምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል በማለት በዚህ አጀንዳ ላይ ከሚመካከሩት አንዱ ለቢቢሲ በሰጡት አስተያየት ተናግረዋል። ጉዳዩ በምክክር ሂደቱ ላይ በእጅጉ በማነጋገሩም የሀገራዊ ምክክር ዋና አጀንዳ እሱ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሳ ይመስለኛል ሲሉም የቢቢሲ ምንጭ ሁኔታውን ለቢቢሲ ተናግረዋል። ለአንድ ሳምንት ያህል ያጨቃጨቀው ይህ አጀንዳ ብቻ ነበርም ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቢቢሲ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን አረጋግጠዋል። ነገር ግን የምክክሩ ተሳታፊዎች በ10 እና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክረ ሀሳብ ከቀረበ በኋላ 250 ላይ ሲደርሱ የተለያዩ የሚመስሉ ሀሳቦች ቀረቡ ሲሉ ከፍ እያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ። እርሳቸው ያሉት ስለ ሂደቱ ጠለቅ ያለ ማብራሪያ የሰጡን በስም ያልጠቀስናቸው የምክክሩ ተሳታፊ ያሉትን የሚያጠናክር ነው። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት ፕሮፌሰር መስፍን ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሀሳቦች እንደነበሩ አንስተዋል። በ250 ቡድን ደረጃ የተነሱትን ሀሳቦች ለ500 ቡድን የሚያጠናክሩ አጠናቃሪዎች ራሳቸው እንደ ተመካካሪ ሆነው ነው የተገኙት። ራሳቸው ሀሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ፣ ይሄ መሆን አለበት ብለው ይከራከራሉ ብለዋል። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብና የራስን ስሜት ባለመግራት ሊሆን እንደሚችል ነው ዋና ኮሚሽነሩ የተናገሩት። ከተማው ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በህዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ከተማ ትሁን የሚለው በአብዛኛው
ስምምነት ላይ ተደርሶ እንደነበርም አንስተዋል። እንዳያችሁት ነው ቪዲዮውን እንግዲህ መረጃውን እንደሰማችሁት ነው ወደ ስምምነት እንደተደረሰና አጠቃላይ አዲስ አበባ በኦሮሚያ ክልል ውስጥ መካተት እንዳለባት የፌዴራል ከተማነቷ እንዳለ ሆኖ በተለይ ደግሞ የኦሮሚያ መንግስት መቀመጫም ጭምር እንድትሆን ተወሰነ ሚዲያ አለ። እንግዲህ ይሄን የተሰማው ህዝቡ ዝምታ መርጧል። እንግዲህ የሆነ ሰዓት ላይ እንደሚፈነዳ አይታወቅም። አብዛኛው ማህበረሰብ ግን ጸጥ እንዳለ ነው። በተለይ የአዲስ አበባ ነዋሪው ጸጥ ነው ያለውና ዝምታ በጣም ያስፈራል። መንግስት እስከሚገረም ድረስ ዝምታ መርጧል። ህዝቡ እንግዲህ ምን እያሰበ እንደሆነ ጊዜ ይወቀው። እስኪ ዮኒ ማኛ ደግሞ ምን አለ እስኪ ይሆናል። አሁን እኮ ብዙ ሰው አልገባውም፣ ብዙ ሰው አንደርስታንድ አላረገም ስለፈዘዘ እንጂ የኦሮሚያ ዋናው ጽህፈት ቤት እዛ ነው። የኦሮሚያ ምናምን አድርገው ኦልሬዲ መጀመሪያውንም አስተካክለው የብዙ ነገር መቀመጫ የኦሮሞ የሆነውን ነገር በሙሉ አዲስ አበባ አስተዳድፈው ከመጀመሪያው። ግን ሰው ስለማይሰማ ስለደነዘዘ ዝም ብሎ መጮ ምንም ትርጉም የለው። ምንም ገባ። የኦሮሚያ ጽህፈት ቤት፣ የኦሮሚያ ዋናው ቢሮ፣ የመቀመጫ ምን ብለው በሙሉ ብትሄድ አዲስ አበባ ላይ ነው ያላቸው። ያው እንግዲህ የባንዲራ ቀድሞ ባናል አብዛኛው ነገር የኦሮሚያ ተገባ ኤቭሪቲንግ አዲስ አበባ አድርገው ዛሬ ቢከራከሩ ምንድን ነው የሚገርም የኢሬቻ በዓል መስቀል አደባባይ ላይ ሲከበር ባህላዊ የኦሮሚያ ባህል ማዕከል እዛ መስቀል አደባባይ አካባቢ ሲሆን ብዙ ነገሮች ወደ አዲስ አበባ ሲጠጉ እዛኔ ማህበረሰቡ የጠረጠረው ጠርጥሯል፣ የገባው ገብቶታል፣ ግን ዝምታ መርጧልና እንደዛ እያለ ነው አሁን ፋይናሊ ወደ ባለቤትነት የመጣው። ቀጣይ ደግሞ እንግዲህ ቶታሊ ሰብሰብ ብሎ የፌዴራል መንግስት መሬት የለውም የሚል ህግ ወጥቶ ደግሞ ቶታሊ ወደ ኦሮሚያ ክልልነት ሊጠጋ እንደሚችል ግልጽ ነገር ነው። እንግዲህ አይዶን ነው ከዛ በፊት ምን እንደሚፈጠር ባናውቅም ማለት ነው። ከዛ በመቀጠል እንግዲህ ሻይ ቡና ፕሮግራም የምወደው ፕሮግራም ጩጭ የሆነ ሻይ ቡና ፕሮግራም ያው ሰለሞን ሹምዬ ነው ይመስለኛል። የሚገርም ፕሮግራም ነበረውና እስኪ ስለዚህ ጉዳይ ምን እንደሚል እንስማ። ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልክ፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጣል። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለውም። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው? ለምን የቤንሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆን? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያረጓታል። ዝም ስትል በደንብ ጨመድዷታል። ዝም ስትል ጎትተው ያስገው። ይሄ ነው እየሆነ ያለው። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው። እንዳያችሁት ነው አብዛኛው ሰው ቀድሞ ባንነው ነበር። በነገራችን ላይ ስቲል ዝምታው ምን እንደሆነ ባይገባንም አብዛኛው ሰው ላይክ እንደ ሰለሞን ቀድሞ የባነነ ሰው ነው የሚበዛው አዲስ አበባ ውስጥና እስኪ ተጨማሪ ደግሞ ላስደምጣችሁ። አዲስ አበባ የኦሮሚያ ክልል ርዕሰ መዲና እንድትሆን ተወስኗል የሚለው መረጃ አዲስ አበባን ትኩሳት አጋግሎታል። አዲስ አበባ የኦሮሚያ መናገሻ ትሁን የሚለው የኦህዴዶች አቋም የአባይ ማዶ ባለስልጣናትን ክፉኛ አስቆጣ ሆኗል። ከዓመታት በፊት አባይን ተሻግረን ቁማሩን በላናቸው ያሉት ኦቦ ሽመልስ አብዲሳ ቁማሩን ቀጥለውበት አዲስ አበባን ወደ ኦሮሚያ ጠቅልለዋታል። አይኑ ያየ አዲስ አበባ ወደ ኦሮሚያ መጠቅለሏ ያስደነገጠው የአማራ ብልጽግና ከረፈደም ቢሆን ከእንቅልፉ ባኗል። ነገር ግን ከእንቅልፋቸው ሲባንኑ አዲስ አበባ በኦህዴድ ልትሰለቀጥ ከጫፍ ደርሳ ነበር። በዚህም ከብልጽግና አፈንግጠዋል። የኦሮሞ ብልጽግና ከናረጋ ከበደ ያገኘው ግብረ መልስ ፍጹም ያልጠበቀው ነበር። የኦህዴድ ታዛዥ ናቸው በሚል የሚተቹት አረጋ ከበደ ራሳቸው ከዚህ በኋላ ለብልጽግናና ለመሪው ውሳኔ አልገዛም ሲሉ ልዩነታቸውን በይፋ ውጥተዋል። እንዳያችሁት ነው
ድርጅት ላይ ሲሳተፉ የነበሩ በተለይ 4000 ሰዎች የተባሉ ታውቃቸዋለሁ። ለምሳሌ ይህን ሽማግሌ ብታዩት ኮከብ ጽባ ላይ ቀበና አካባቢ ያለው ትምህርት ቤት ላይ አስተማሪ ነበር። አይ ቲንክ አሁን ላይ ወጥቷል፣ ጡረታ ወጥቶ ዝም ብሎ ግቢ ውስጥ ሲልመጠመጥ ነው ማየው እና እዚህ ግቡ የማይባሉ ሰዎች ናቸው አብዛኞቹ። የድሮ እውቀት ሰጪነታቸው ትተው አሁን ወደ ጡረታ ሲመጡ ያረጁ የጃጁ በትክክል ማስተዋል የማይችሉ ሰዎች ናቸው እዛ ውስጥ ያሉ ያልተማሩ ፕላስ አብዛኞቹ ደግሞ ከመንደር ተሰብስበው ሄዱ ናቸው ተመርጠው ሄዱትና በአዲስ አበባ ጉዳይ ላይ እንዲወስኑ የተደረጉት ምንም አይነት ኤዱኬሽናል ባክግራውንድ የሌላቸው አዲስ አበባን በትክክል የማያውቁት ከተለያየ ክፍለ ሀገር የተሰበሰቡ ከሰዓት በኋላ አዲስ አበባ የገቡ ሰዎች ናቸው በብዛት እና በጣም የሚያስደነግጥ ነው። ስብሰባ ላይ የነበሩ ሰዎች አሁን ይህን ሽማግሌ እውነት ግቢ ውስጥ ሳገኘው በአንዳንድ ጉዳይ ወደ ኮከብ ጽባ ግቢ ሲሄድ የተማርኩበት ትምህርት ቤት ስለሆነ እዛ ሲሄድ የምሬ ነው በትክክል እንኳን አረፍተ ነገር መናገር የማይችል ሰው ነው። ራሱን የሳተ ሰው ነው። በሽምግልና የተነሳማ ነው። ማስተዋል ነገሮችን አናላይዝ ማድረግ የማይችል ሰው ነው። በወቅቱ እንግዲህ ወጣት እያለ ጥሩ ተማሪዎችን አፍርተዋል። ብዙ ነገር ሰርቶ ሊሆን ይችላል። አሁን ግን በአዲስ አበባ ላይ ለመወሰን ግን ምንም እዚህ ግባ የሚባል አቅም የሌለው ሰው ነው። ከብዙ ነገር አንጻር ከእድሜም አንጻር ማለት ነው። በየመንደሩ የተሰበሰቡ ሴቶችም እንደዚህ ናቸው። በደንብ ማስተዋል የማይችሉ መንደር ውስጥ ዝም ብለው የሚርመጠመጡ ኤዱኬትድ ፐርሰን ያልሆኑ ብዙ ነገሮች የኑሮ ጫና ያለባቸው ለመንግስት የሚያሸበሽቡ አይነት ሴቶች ናቸው ተሰብስበው ሄዱ እና እነዚህ 4000 ሰዎች አዲስ አበባን ይወክላሉ የሚለው ትልቅ ጥያቄ ነው። እንግዲህ የአዲስ አበባ ህዝብ የተወሰነልህ በእነዚህ ሰዎች ናቸው ማለት በማይረቡ እዚህ ግቡ በማይባሉ ሰዎች ናቸው ሰንት የተደረሰውና እንግዲህ ቀጣይ ምን እንደሚሆን ደግሞ አብረን ያለን ዘምተውን ፈንድተው እንግዲህ የሆነ ነገር ሊፈጠር ይችላል የሚል እምነት ነው ያለኝ። አቶ ልደቱ ግን አዲስ አበባ የማን ናት ነው የሚሉት? የኢትዮጵያ አዲስ አበባ የኢትዮጵያ ናት፣ የኦሮሞ ግን አይደለችም። የኦሮሞም ናት። አይ ኦሮሞው ልዩ ጥቅም ነው የሚገባው እንጂ የራሱ አይደለም እያሉኝ ነው። ይሄው አሁን ጠየቀኝ አይደል እንዴ? የኦሮሞ ህዝብ ኢትዮጵያዊ አይደለም እስካላልክ ድረስ የኢትዮጵያ ስልህ ጥያቄህን ማቆም ነበረብህ። የኦሮሞ ህዝብ በኢትዮጵያዊነት ውስጥ የኦሮሞ ህዝብ አለ አይደል እንዴ? ስለዚህ አዲስ አበባ የሁሉም ናት ሲባል የኦሮሞም ናት ነው። ተቃውሞ ያለው አንዴ አቶ ልደቱ ያልምጡኝ። አዲስ አበባን እያስተዳደረ ያለው የኦሮሞ ክልል ነው። የፌደራል መንግስት ነው እያስተዳደረ ያለው። ታዲያ እንዴት ብላ ነው የኦሮሚያ የምትሆነው? የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ክልል ነው። ተጋጭን እኮ አሁን የምትለው የኦሮሚያ ከሆነች የኦሮሚያ ከሆነች ሊያስተዳድር የሚገባ ኦሮሚያ ክልል ነው። አንተ አሁን እያልክ ያለው የፌደራል ክልል ነው የሚያስተዳድራት። ስለዚህ የኦሮሚያ አይደለችም። የኦሮሚያ ብትሆን ኖሮ የኦሮሚያ ብትሆን ኖሮ እንደ አዳማ፣ እንደ ቢሸፍቱ፣ እንደ አርሲ፣ እንደ ጅማ የኦሮሞ ክልል ያስተዳድራት ነበር። ስለዚህ ፌደራል መቀመጫ የት ይሁን ነበር? የት ይሁን ማለት ፌደራሉ አስተዳድራት ነው ሰው ያሉት። እኔ እንደሱ አላልኩም። አንተ አሁን መጀመሪያ ያነሳው ጥያቄ ላይ መሸነፍህን ምን አዲስ አበባ የኦሮሚያ አይደለም ለመሸነፍ አይደለም የመጣው አዲስ አበባ የኦሮሚያ ናት ብለህ ተነሳህ እና ኦሮሚያ ለምንድን ነው የማያስተዳድራት ስልህ መልስ የለም። ባህር ዳርን የፌደራል መንግስት በፌደራል ደረጃ ቢያስተዳድራት የአማራ ክልል ወይ ደግሞ የአማራ መሬት አይደለችም ማለት እንችላለን። የአማራ ክልል ባህር ዳር መዘጋጃ ቤት አለው። አዲስ አበባ መጀመሪያ አድምጡኝ አቶ ልደቱ። አዲስ አበባም ልክ እንደ ባህር ዳርም ልክ እንደ ፊንፊኔ የፌደራሉ መንግስት መቀመጫ ቢሆን ኖሮ የምትተዳደረው በፌደራል መንግስት ነው። የዛን ጊዜ ደግሞ አዲስ አበባ ላይ ፌደራል መንግስት ስለማይቀመጥ የራሷ ማስተዳደር፣ የራሷ ማዘጋጃ ቤት፣ የራሷ አስተዳደር ይኖራታል። ስለዚህ ፌደራል መንግስቱ እዛ ስለተቀመጠ እና በፌደራል መንግስት ስለምትተዳደር የእናንተ አይደለችም ሊሉን ነው። አይደለችም አልኩህ እኮ የእናንተ ብትሆን ኖሮ ታስተዳድሯት ነበረ። ቆይ አዳምጠኝ። የእናንተ ብትሆን ኖሮ በአዲስ አበባ ላይ የሚሰጣችሁ ሙሉ መብት ነው እንጂ ልዩ ጥቅም ሊሆን አይገባም ነበረ። ህገ መንግስቱን አንብበው ሂድና። እኔ ጋር እኮ መከራከር የለብህም። ይሄን የሚለው ህገ መንግስቱ ነው፣ እኔ አይደለሁም። አዲስ አበባ የፌደራሉ መንግስት መቀመጫ ናት። የአዲስ አበባ ተጠሪነት ለፌደራሉ መንግስት ነው። አዲስ አበባ ራሷን በራሷ የማስተዳደር መብት አላት ነው የሚለው። የኦሮሚያ ናት የሚል ፈልገህ ካገኘህ አምጣና ሳይ። ሁለተኛ አዲስ አበባ የኦሮሚያ ከሆነች ማስተዳደር ያለበት ኦሮሚያ ነው፣ እያስተዳደራት አይደለም። የኦሮሚያ ጽሕፈት ቤት የክልሉ ጽሕፈት ቤት አዲስ አበባ ላይ አለ እንጂ ኦሮሚያ ክልል አዲስ አበባን እያስተዳደረ አይደለም።
እንግዲህ እኛ ሳናውቅ እያስተዳደራት ከሆነ ንገረን። ወይም ደግሞ አዲስ አበባ መዘጋጃ ቤት ያሉት ከንቲባዎች አሁን ኦሮሞ ስለሆኑ ኦሮሞ ነው የሚያስተዳድረው፣ የኦሮሚያ ክልል ነው የሚያስተዳድራት ካልክ ሌላ ጉዳይ ነው። እኔ ያነሳውሎት ያለውትን ጥያቄ በደንብ አልመለሱልኝ። ሰበር ዜና። በመጨረሻም በአዲስ አበባ ጉዳይ ላይ ተወሰነ። የአዲስ አበባ የወደፊት እጣ ፈንታ ጉዳይ ቁርጡ ታውቋል። አዲስ አበባ የኦሮሚያ ክልል ዋና መቀመጫ እንደዚሁም ደግሞ የፌዴራሉ መቀመጫ እንድትሆን ተወስኗል። ዛሬው ይህን ይመስል ነበር። እንግዲህ ዮኒ ማኛም እንዲሁም ደግሞ ሌሎችም ቪዲዮችን ጭምር አንዳንድ ነገሮችን አይተን ነበር። ሰለሞን ሹምዬም ጭምር ያው ያነሳሁትን ሀሳብ እያብላላችሁ ጠብቁኝ። ክፍል 2 እሰራለታለሁ። ሰላማችሁ ይብዛልኝ።